ሰንበት ቅድስ ኢየሱስ በገዳም በደብረ ሲና መድህን ለእስራኤል ሰላም ለማህበረ ቤተ እስራኤል ያለንበት ፓራሻ ፕኩዴ ይባላል። የመጨረሻው እንግዲህ የኦሪት ዘጸአት አሁንስ እንደሆነ የሚፈጸምበት ይሄ ፓራሻት ፕኩዴ ነው። እንደዚሁም ደግሞ አንዳንድ ነገሮች ስላለንበት ወራት ስለኒሳን በዚህም ሳምንት በእግዚአብሔር እርዳታ በአምላክ እርዳታ ያው የሚነበበው ደግሞ ሁለተኛ ኦሪት የሚወጣል። ይሄም በኦሪት ዘጸአት ነው ወይም ፓራሻት አኮደሽ ይባላል። የፋሲካን ቁርባን ስነ ስርዓት ሁላ የሚናገር የሚል ነው እና የሁላ በአምላክ እርዳታ እናስረዳለን እና ግን ለመግቢያ ያህል ትንሽ ዝማሬ አጠር ያለች እናደርጋለን። ከዛ በኋላ የሳምንቱን ፓራሻውን በአምላክ እርዳታ እንተነትነዋለን። ነው ሰግድ ወንግኒ ሎቱ ለባህቲቱ ነው ደሳገድ ነጸልይ ነባርኮን ቀድሶን ዘምር አቢለ ፈጣሪ ሰማይ ወምድር ታገድም ሰጊድ ለስባት ለኡል አንተ ኢየሩሳሌም ቅድስት ወይመጽኡ ካህናት ወነቢያት ይሰግዱ ኢየሩሳሌም ወይመጽኡ አበይት ወመሳፍንት ይሰግዱ ኢየሩሳሌም ቃለ እግዚአብሔር ይመትር ንድ እሳት ቃለ እግዚአብሔር ያለቅልቆ ለገዳም እግዚአብሔር ይባርኮሙ ለሕዝቡ በሰላም። እና እንግዲህ እግዚአብሔር አምላካችን አሁንስ እንደሆነ ቤተ መቅደሱ ተገንብቶ ደግሞ ወይመጽኡ ካህናት ወነቢያት ካህናትና ነቢያት መጥተው ኢየሩሳሌም ሲሰግዱ ነበር። መጥተን በአጸደ ቤተ መቅደስ እንደዚህ በቤተ መቅደሱ በመገናኛ ድንኳን በነበረው ከዛ መጥተን ምን ሰግድ ያደርገናል እያለን ይሄን ሁላ እንላለንና ይሄ የተያዘ ነው። በዚህም ሳምንት የሚነበበው ፓራሻት ፕኩዴ ነው። እንደምናየው 5 ፓራሻ ስለ መገናኛ ድንኳን ስለ ቤተ መቅደስ ሁኔታ ነው የሚናገረው የሚለው። እንግዲህ ከኦሪት እንደ ዘጸአት ፓራሻት ትሩማ አለ። ይሄ አንደኛው ነው። ተጻፈ
ሁለተኛው ነው ስለ መገናኛ ድንኳን የሚናገረው። ሶስተኛው ደግሞ ኪቲሳ ነው። እንደዚህም አራተኛው ደግሞ ቫያኬል ነው። አምስተኛው የምናነበው ይኸው ፕኩዴ ነው። እና እነዚህ ሁላ እንደምናየው ስለ ቤተ መቅደስ የሚናገሩ 5 ፓራሻ ማለት ነው። ስለ ቤተ መቅደስ ስለ መገናኛ ድንኳን እንዴት አድርጎ እንደሚገነባ እንደሚል እና በዚህ ሳምንት ይሄ ቤተ መቅደስ ተገንብቶ በመጨረሻ እግዚአብሔር አምላክ በዳመና ወርዶ ያንን ቦታው እግዚአብሔር አምላክ ከዛ አሁንስ እንደሆነ ዳመና ሲወርድ መገናኛ ድንኳን ሁላ ጢስም ሞላ ሙሴም ወደዛ ለመምጣት አይችልም በማለት የሁላ የእግዚአብሔር አምላክ መንፈስ እንዳደረበትና እንዳለ ይሄ ነው ዋናው ነገር። ዋናው ትልቁ ዓላማችን ለሁላችንም እግዚአብሔርን አምላክን አሁንስ እንደሆነ ያው መገናኛ ድንኳን ሰርተን ከዛ የእግዚአብሔር አምላክ ቦታ መሆኑ እንዲታወቅና ከዛ እየመጣንን ደግሞ እግዚአብሔር አምላክ እንዲሰማን ነው። ይሄ ነው ዋናው ዓላማችን። ዛሬ ግን በኃጢአታችን እንደምታዩት ቤተ መቅደሱ ፈርሶ ነው ያለ። መገናኛ ድንኳን የለም፣ ቤተ መቅደስ የለም እና በጣም የሚያሳዝን ሁኔታ ነው። ይሁላ ግን እኛ ልባችን ንጹህ ቢሆን ወደ አምላካችን ብንቀርብ ኑሮ ከዚህ ሁላ ደረጃ እንደርስ ነበር። ስለዚህ እኛም ሁሉ ጊዜ የምንጸልየው የምንለው እግዚአብሔር አምላክ ቤተ መቅደሱን ገንብተህ የምንመለስ ያንተ አሁንስ እንደሆነ ክብር ከዛ አድሮ ሁላችንም መጥተን እዛ ቁርባን እያቀረብነን ኃጢአታችን ሁላ የሚሻርበት አሁንስ እንደሆነ መገናኛ ድንኳን እግዚአብሔር አምላክ ለእስራኤል ሲሳዩን ረድኤቱን ያንን የሚሰጥ የሚል ሁሉም ነገር በጊዜው ዝናቡ በጊዜው ሀብቱም ምንም ነገር ጤናም ሁሉም ያለበት ዘመን ይሆናል። ቤተ መቅደስ ባለበት ጊዜ ግን አንደኛው ቤተ መቅደስ ሁለተኛው ቤተ መቅደስ እንደምናየው ፈርሷል። እና ምክንያቱ ለምንድነው እስካሁን ቤተ መቅደሱ ገና ያልተገነባ ብለን ስንጠይቅ እንዲያው አንድ ምሳሌ አለ። ይሄን ምሳሌ ደስ የሚል ምሳሌ ነው። ይሄን በአምላክ እርዳታ አካፍላችኋለሁ። እና ምን ይላሉ? አንድ ትልቅ ንጉስ ነበር። ይሄ ንጉስ አንድ ልጅ ይወለድለታል። ያን ልጅ ሲወለድ ሲያድግ ሲል በጣም ጸባዩ ሁላ ቢልቢል አመፀኛ የሆነ ያው በጣም ብልግና ያለው ይሄን ልጅ ቢመክረው እምቢ ያለው። አሁን በመጨረሻ ምን አደረገ? እንግዲህ ይሄን ልጅ እንደማንም ብዬ መቅጣት አለብኝ ብሎ ሲያስብ ምን አለ? ከበረሃ ጥለዋለሁ፣ ከበረሃ ወስደው ይጣሉልኝ። ከዛ በረሃ እንግዲህ ሲቸግረው ምግብ ሲያጣ ነገሩ ሁላ የህይወቱ ነገር ሲከብደው በዛን ሰዓት ያደረገው ሁላ ነገር ትዝልና ይጸጸታል በማለት ወደኔ ይመለሳል ብሎ ይሄን አሰበና ትእዛዝ ለሰራተኞች ሰጠ። እነዚህ ሰራተኞች ያው ንጉሱ እንዳላቸው አደረጉ። ወስደው ይሄን ልጅ ከበረሃው ጣሉት እና በእውነት ይሄ ልጅ ህይወቱ በከዛ በጣም ከበደው። ከበረሃ እስከዚህ ምግብ አልነበረም አላለም እና በዚህ የተነሳ ወደ አባቴ እንዲያው እንዴት አመፀኛ በሆንኩ ነኝ አባቴን አስከፍቼው አይደል ብሎ እንዲያው ይቅርታ ለመለመን ፈለገ። አሁን ሰዎች ወደ ንጉሱ የሚሄዱ ሰዎች የት ነው የምትሄዱ ብሎ ሲጠይቃቸው ወደ ንጉሱ ወደዛ እየሄድን ነው። አረባካቸው አንድ ደብዳቤ አለ፣ ይሄን ደብዳቤ ባካችሁ ለሰራተኞች ላሉት እንዲያስተላልፉልኝ የንጉሱ ልጅ ነኝ ብሎ ደብዳቤ ጻፈለት። ስክሪፕቱ አልነበረውም። እጁን በጥቶ በደሙ አባቴ ይቅርታ በለኝ አጥፍቻለሁ እንዲያው መልሰኝ ብሎ ይሄን ደብዳቤ ለንጉሱ ይደርሷል።
ንጉሡ የደብዳቤ በደረሰው ጊዜ ባየ ጊዜ በጣም አለቀሰ። አረባካቸው ዲያው ምጡልኝ እንደዚህ ብሎ ማውደን ይሄ ተመለሰ ብሎ ያንን ልጅ አመጣ። ያንን ልጅ እንዲያው ሰላም ጥሩ ልጅ የተባረከ ልጅ ሆነ። ጸባዩን ሁሉ አሳመረ። ንጉሡም ደስ አለው። አሁን ደግሞ ለንጉሡ ሁለተኛ ልጅ ተወለደለት። ይሄ ሁለተኛ ልጅ ደግሞ ሲወለድ ያው ሲያድግ እንዳንደኛው በጣም እንዲያው ብልግና እንዲያው ብዙዎች ነገሮች ጸባዩ የከፋ እንዲያው ቢመክረውም ቢያለው ለዚህማ መድኃኒቱ አለኝልና የት ይጥለዋል ከበረሃ እንዳንደኛው ልጁ ሀዛ ይገባዋል ሀዛ ነው የሚገባው ብሎ ሀዛው በረሃው ሲደርስ አዛም ሰዎች ነበሩ የሚኖሩ በአካባቢው እነዛ ሄደና እንዲያው ምግብ ስጥኝ ምግብ እንዲያው ፈልጋለሁ ምግብ እኮ ዝም ብሎ በባዶ አይገኝም ሰርቶ ነው እና ስራ ፈልጎ አንድ ሰው ቀጠረው ባንድ ዳቦ እንግዲህ ዳቦ በሙሉ ዳቦ በሆነ ለዛ ብሎ ከጧት እስከ ማታ ይሰራል። ከጧት እስከ ማታ ፍዳውን እያየ ለዛች ዳቦ ብሎ ያችን ዳቦ ያገኛል። በቃ እንደዚህ ሲሰራ ንጉሡ ቢያይ 1 ወር 2 ወር 3 ወር ብዙ ጊዜ አለፈ። ያን ልጅ ወዲያው ነው የተመለሰ። ይሄ ልጅ ምንድን ሆነብኝ ብሎ መቼም ያባት ልብ አያርፍም። አሁን ምን አደረገ? ሰዎችን ላከ። የሱን ከቤተ መንግስት ያሉትን ቢያዩት ቢፈልጉት ፊቱ ሁላ ተቀይሮ ማይረጉ ሁላ የነበረው አለባበሱ ሁላ ቆራጣ ለብሶ እንዲያው ጧት እስከ ማታ ያንን ይሰራል ልቡ እስከሚወጣ። አሁን ለንጉሡ ነገሩት። ንጉሡ አዘነ። እንዲያው እንዴት ምን መፍትሄ ላግኝ? ይሄ ልጅ እኮ እንዲያው በዛው ሊቀርብኝ ነው በማለት ንጉሡ አዋጅ አወጣ። አንድ ሰው ከሚያሰራው ሰውዬ ችግር ከፈጠረበት የሆነ ችግር ያለው ወደኔ ይምጣ። እኔ እንግዲህ በዚህና በዚህ ቀን ከዚህ ቦታ ልመጣ ነኝ ብሎ በዛ በነበረበት የንጉሡ ልጅ ገብቶ ከሚሰራበት የሁላ አዋጅ ደግሞ ታወጀ። በዛውን ሰዓት ያን ቀድሞ የሚያሰራው ሙቶ የሱ ልጅ በሱ ፈንታ ተተካ እና እሱ ምን አለው? እንግዲህ አባቴ ሙሉ ዳቦ ሲሰጥ ነበር፣ እኔ ግን ግማሽ ዳቦ ነው የምሰጥህ። ለምን? አረባ ግቢል በምንም ታመን በግማሽ ዳቦ መስራት ከፈልክ ስራ፣ እንደ አባቴ ሙሉ ዳቦ አልሰጥም። አዘነ። ግን ምን ያድርግ? ያችን ግማሽ ዳቦ እየበላ ያንን ሲሰራ ግን በልቡ እንዲያው ለምን ይሄን ሰራኝ ብሎ በዚህ ተቀይሟል። አሁን ንጉሡ መጣ ሲባል እሱም አብሮ ከዛው ሄደ። አሁን ከንጉሡ በደል ያለው ይቅረብ ተብሏል። እኔም ተበድያለሁ። ምንድነው በደልህ? እኔማ ይሄው አባትየው ሙሉ ዳቦ ሲሰጠኝ ነበር፣ እሱ ግማሽ ዳቦ ይሰጠኛል። ይሄን ነው። ምንድነው ታዲያ የምትፈልግ? እኔ የምፈልግ ሙሉ ዳቦ እንደነበረው። ንጉሡ የዛን ጊዜ እንዲያው አለቀሰ። ይሄ ግማሽ ዳቦ ወደ እኔ ብትመለስ ከዚህ ሁላ ፍዳህን ማየት ግማሽ ዳቦ ምትል ሙሉ ዳቦ አትለምንም ብሎ አለቀሰ ይላሉ። እና ይሄ ምሳሌው ምንድነው? እግዚአብሔር አምላካችን አንደኛው ቤተ መቅደስ ተገንብቶ የነበረው ፈረሰ። በዛን ሰዓት እግዚአብሔር አምላክ እስራኤልን ወደ በረሃ ላካቸው፣ ወደ ባቢሎን ሰደዳቸው። ወዲያው ግን ከባድ ኃጢአት ካደረጉ በኋላ ነገሩ ገባቸውና ተጸጸቱ። አልናሮት ባቤል ሻሚያሻኑ ጋምባኺኑ ወደ ባቢሎን ከዛ ወንዝ በደረስን ጊዜ አለቀስነን፣ ኢየሩሳሌምን አስታወስነን። የዛን ጊዜ እሪ ያለን
አሁን በዛን ሰዓት እግዚአብሔር አምላክን ሰምቶ ነገሩ ስለገባቸው በ70 ዓመት ሁለተኛው ቤተ መቅደስ ተገነባ። ይሄ ሁለተኛው ቤተ መቅደስ ብሎ ፈረሰ። አፈረሰ በኋላ ግን እስካሁን 1945 ዓመት እየሆነ ማለት ነው ቤተ መቅደሱ እንግዲህ ፈረሰ። ይሁላችሁ ስንት ዓመት እንዳለፈ። ሁለተኛው ቤተ መቅደስ በ70 ዓመት ውስጥ ተገነባ። ይሄ ግን እንደምናየው የምታዩት 1945 ዓመት ምክንያቱ ምንድነው? እንደዛ እንደ ንጉሱ ልጅ ሁለተኛው ልጅ እኛ ነን። ነገሩን ለመድነው። ቤተ መቅደስ የሚለምን ዛሬ የለም። መገናኛ እንኳን የሚለምን የለም። ወደ አምላክ እሪ ያላልንም። አረባክ አምላካችን ቤተ መቅደሱን ገንባልን። እያንዳንዳችን ዛሬ ምንድነው አነሰ ሲባል ገንዘብ አንሶኛል፣ ፓርናስ አንሶኛል፣ ይሄን አንሶኛል። እዛን ጊዜ እግዚአብሔር አምላክ ይሄን ትታችሁ ወደ እኔ ለመመለስ ብትሉ ወደ እኔ ቤተ መቅደሱን ገንባልን፣ ወደኛ ተመለስ ብላችሁ ብትለምኑ እዚህ ሁላ ተወጡ ነበር። ግን እንደዛ እንደ ንጉሱ ልጅ ያንን በረሃ ለምደን እስከ ዛሬ የምታዩት ቤተ መቅደሱ ገና አልተገነባም። እና እነዚህን በዚህ ሳምንቶች ስናነብ ኤሌፕኩዳ ሚሽካን አይዱት ይላል። ሁለት ጊዜ ሚሽካን ይላል። ሁለት ጊዜ ሚሽካን ያለው ለምንድን ነው? ደጋግሞ እነዚህ ሁለት ቤተ መቅደሱ እንደሚፈርሱ እግዚአብሔር አምላክ አስቀድሞ ይሄው ይናገራል። ለምንድን ነው? ማሽኮን ማለት ነው። እግዚአብሔር አምላክ እነዚህን ቤተ መቅደስ መገናኛ ቢገነቡም እነዚህ ጊዜያዊ ናቸው። ለምንድን ነው? በስራችን እንደሚፈርስ እግዚአብሔር አምላክ ቀደም ብሎ ሁሉንም ስለሚያውቅ ስለሚል ሁለት ጊዜ ደጋግሞ አንደኛው ቤተ መቅደስ ሁለተኛው ቤተ መቅደስ ከዚህ እንደተጻፉ ይሄን ማየት እንችላለን ማለት ነው። እና ከዚህ የምናየው አባታችን ሙሴ በመዘርዘር የሚዘረዘረው ምንድነው? የቤተ መቅደሱ ሁላ ዕቃዎች፣ ገንዘብ፣ ወርቅ ስንት እንደመጣ፣ ብር ስንት እንደመጣ እያንዳንዱ የተለያየ ስጦታ የሰጠውን ገቢውንና ወጪውን በማስረዳት በማለት እያንዳንዱ የት ቦታ እንደሄደ ለምንድነው? አንድ ሰው ላይተም ነኪ የሚያሸም እስራኤል ይላል። ከእግዚአብሔርም ከህብረተሰቡ ንጹህ ሁኑ። እንግዲህ መቼም ብዙን ጊዜ ሰው ነን እና አንዳንድ ጊዜ ብዙን ሐሳብ ለሰው ሊገባው ይችላል። ስለዚህ ሊቃውንቶች እንደሚያስረዱ አባታችን ሙሴ በመገናኛ ድንኳን ሲገባ በዛን ሰዓት ባቱን ሲያዩት ነበር፣ የእግሩን ባት እና በዛውን ሰዓት እንዴት እግሩ ወፈር ብሏል፣ ይሄ ሁላ የኛን ገንዘብ እየበላ ነው እያሉ ሲያሙት ነበር። ይሄውላችሁ ሁልጊዜ ቢሆንም ሰው አንዳንድ ጊዜ የተቀደሰውን እንደነ አሮን የሆነ እንደነ ሙሴ የሆኑትን እግዚአብሔር ከአምላክ ጋር የሚነጋገሩትን እነሱንም በእምነት እንደዚህ ያደርገው አሁንስ እንደሆነ ሙሴን ይሄን እያደረገ ነው ብለው ይሄን ሲናገሩ ነበር ይላሉ ሊቃውንቶች። ከኛ ከሚበላው እኛ የኛን ገንዘብ እየወሰደ እንደዚህ አድርጎ ያው እግሩም ይወፈር ያለ በዚህ የተነሳ ነው ብለው ይሄን ሁላ ሲናገሩ ነበር ይላሉ። እና ስለዚህ አባታችን ሙሴ ሁሉንም ዘርዝሮ ከመጀመሪያው እስከ መጨረሻው እያንዳንዱ ገንዘብ የተሰጠውን በአጠቃላይ ስንት እንደሆነ እያንዳንዱ የት ቦታ እንደሄደ ለምን እንደተጠቀሙበት ምን እንደተሰራበት ይሄን ሁላ ተንትኖ ኦጻኦት ባክናሶት ማለት ምንድነው? ገቢውንና ወጪውን በደንብ አድርጎ በዚህ ሳምንት ዘርዝሮ ቤተ መቅደሱ ተገነባ በኋላ መገናኛ ድንኳን ለእስራኤል ሕዝብ ይሄን ወጪውንና ገቢውን ምን እንደሆነ ይሄን በማስረዳት በማለት ይሄ የሚያሳየንን ነገር እያንዳንዳችን አንዳንድ ጊዜ ሁሉንም ነገር ከህብረተሰብ ጋር የምንሰራው ሰዎች ያው በየተለያዩ ቦታዎችም የሆነ እንትን ካለ ያንን ወጪውንና ገቢውን
መናገሩና ማለቱ ይሄ በጣም አስፈላጊ ነገር ነው ከአባታችን ሙሴ እነዚህ ሁሉ ነገሮች የምንማራቸው ነው ግን በመጨረሻ እንደምናየው ያው ከኦሪቱ እንደምናየው ይሄ ሁሉ መቼም ብዙውን ይተነትነዋል እያንዳንዱ ምን እንደሆነ በመጨረሻ ግን ምን ይላል ባየኻስ አናን እቶል ሞል ይላል ያነ ዳመና መገናኛን ድንኳኑን ከደነው ወይም ኹቦዳ ዶናይ ማለይታ ምሽካን የእግዚአብሔር ያምላክ ክብርም መገናኛ ድንኳንን ሞልቶ ነበር ወሎ ያخل ሙሴ ለቦል ኦል ሞል ኪሻኻን አላቢያናን ሙሴም ወደ መገናኛ ድንኳን ሊገባ አልቻለም ለምን ዳመናው ስለወረደ የእግዚአብሔር ያምላክ ክብርም መገናኛ ድንኳኑን ሞልቶ ስለነበረ እና ከዚህ የምናየው ምንድነው ዋናው ትልቁ ዓላማው የእግዚአብሔር ያምላክ ክብር ከእስራኤል ጋር አብሮ ሲሆን ከእስራኤል ማህደር ጋር አብሮ በዛውን ሰዓት ይሄ ዋናው ትልቁ ዓላማችን እንግዲህ እኛ እያንዳንዳችን ከእግዚአብሔር ከአምላክ ጋር አሁንስ እንደሆነ ለመቅረብ አምላክን ለማቅረብ አምላክ እንዲሰማለን ወደ አምላክ በመጾለት በማለት መገናኛ ድንኳን እንዲገነባ ሲገነባም የእግዚአብሔር አምላክ ክብር ከዛ ከሆነ በዛውን ሰዓት ረድኤቱን ሲሳዩን ሁሉን ነገር እግዚአብሔር አምላክ ሊሰጠን ይችላል እንደምናየው ታቦቱ ወይም አሁንስ እንደሆነ 10ቱ ቃላት ያነ ሃቢዳራ ቤት ከዛ አስቀመጡት ይላል በዛ ምክንያት ያቢዳራን ቤት እግዚአብሔር አምላክ ሀብት እና ሲሳይ ሰጠው ይላል ምንድነው አሁንስ እንደሆነ ይሄ 10ቱ ቃላት ያለበት ይሄ ዋና የእስራኤል አሁንስ እንደሆነ ትልቅ የሆነ ሀብት እግዚአብሔር አምላክ የመንፈሳዊ የሆነ የሰጠን ስለሆነ የእግዚአብሔር ያምላክ አሁንስ እንደሆነ በእጁ የጻፈው በተናገረው ኦሪቱ ክብር ያለው ነው ያና ኦሪት ለአቢዳራ እንደዚህ አድርጎ ሀብት ሰጠው ማለት ነው ስለዚህ ደግሞ ይሄ መገናኛ ድንኳን ሲገነባ በዛን ሰዓት መገናኛው ድንኳን ሁላ ያንን ዳመና ሞላ ይላል እና በዛውን ሰዓት እግዚአብሔር አምላክ ያው ከዛ ክብሩ ስለነበረ አባታችን ሙሴ እዛ ለመምጣት አልቻለም ይላል وبيعلوت عنان مالا مشكن يسوع بني إسرائيل بكل مسايم دامنا ودلاي سيزرك إسرائيل ليج هون سندونا من قدات شون يقتلالو وإملو يعلي عنان لو يسوع أديوم يعلوتو إيه انجدي دامنا كف كلاله يإسرائيل ليج لهدو አይችሉም ማለት ነው ማለት ምንድነው አልፒያሽም ይኻኑ አልፒያሽም ይሰው በእግዚአብሔር ቃል ያርፋሉ እንደዚህም በእግዚአብሔር ቃል ይሄዳሉ እንግዲህ አንድ ሰው በየቀኑ በየሰዓቱም ሁሉ ጊዜ እግዚአብሔር አምላክ ይሄን ዓለም እንደሚያካሄደው እንደሚል ይሄን ማወቅ አለበት አንድ መንገድ ሲጀምር በእግዚአብሔር እርዳታ የሆነ ነገር ሊያደርግ ሲል በእግዚአብሔር እርዳታ የምንሄደው የምንቀመጠው የምንለው በአምላክ ኃይል ስለሆነ ሁሉ ጊዜ የአምላክን ኃይል ሁሉ ጊዜ ማየት አለብን ይሄን ትንሽ ለማስረዳት ምን ይላሉ አንድ የሆነ ታሪክ አለ እና ይሄ ታሪክ የሚናገረው ምንድነው አንድ ሰውዬ ነበር እና ይሄ ሰውዬ ጥምድ በሬ ለመግዛት ፈለገ እና ገንዘቡን ይዞ ያው በሬዎችን ሊገዛ ሲሄድ በዛውን ሰዓት ሰው ወጣ እንትን ሽማግሌ ሰው ያገኘዋል አንተ ሰውዬ አቤት እንዲያው የት ልትሄድ ነው እንግዲህ አና ኤልያስ ነብዩ ነው የት ልትሄድ ነው እኔማ ጥምድ በሬ ሊገዛ ነኝ በእግዚአብሔር በአምላክ እርዳታ በል ምን በአምላክ እርዳታ ላለው ሁሉም በእጄ ሁሉም በደጄ ነው ይሆንና ገንዘቡን በኪሴ ነው እና ያ በአምላክ እርዳታ የምለው ምን ወጥቶብኝ ነው አሁን ይሄን ሰውዬ በመንገድ ሲሄድ
ያን ኪሱ ቀዳዳ አድርገው ኤልያስ ነብዩ ነው ያን የነበረው ሁላ ገንዘብ ወደቀበት አሁን ሁለተኛ ደግሞ በሄዛ ጥንድ በሌላ ገዛ ሲሄድ በሬውን አምጣለው ጥንድ በሬውን አመጣለት ገንዘቡን ስጠይ ሲል ከኪሱ እቹን ቢያገባ የለም ያን ገንዘብ ገረመው በሁለተኛ ደግሞ ተመለሰ ገንዘብ ደግሞ ወስዶ ደግሞ ያው መንገዱን ሊሄድ ሲል አንድ ሰው በሌላ ሁኔታ ሆኖ ደግሞ ሌላ ሰው ደግሞ መጥቶ አንተ ሰው ይያሉ አቤት ልትገዛ ነው እኔማ ጥንድ በሬ ልገዛ በአምላክ እርዳታ በል ምን በአምላክ እርዳታ አለው ሁሉም በኪሴ ነው ያለ ገንዘቡ በኪሴ ነው በአምላክ እርዳታ ማለት የለብኝም ብሎ ያው መንገዱን ሲሄድ እንቅልፍ ያዘውና እንቅልፉን በተኛ ጊዜ ከኪሱ ኤልያስ ነብዩ ያንን የነበረውን ገንዘብ አውጥቶ የሰውዬ ተነስቶ ጥንድ በሬ ሊገዛ ሲል በዛውን ሰዓት የጥንድ በሬ አምጣልኝ ሲል ያንን ገንዘቡን ከቢመረምር ያን ገንዘብ የለም በጣም ደነገጠ እንዴት ሁለት ጊዜ ጥንድ በሬ ልገዛ ብዬ እንዴት ሳይሳካል ሊቀር ምንድነው ምን ሁኔታ ለትዝ ቢለው እንዲያው አንድ ሁለት ሰው ታግኝተውኝ በአምላክ እርዳታ ሳለል ቀርቼ ሆናለሁ ብሎ በሶስተኛው አንተ ሰው የት ነው የምትሄዳለው ወጣት ነው እኔማ በአምላክ እርዳታ በሬዎች ሊገዛ ነኝ እግዚአብሔር አምላክ ይቅናህ እና እንግዲህ ሚረዳህ እንደዚህ ጥንድ በሬ ደግሞ ሚነዳልህ ከፈለክን ያለው አለው እሺ ብሎ ያው አብሮት ተከትሎ ወሰደው ከዛ ጥንድ በሬውን ገዝቶ በመንገድ ይሄን ወጣት ያንን እየነዳለት ሲሄዱ አሁን ከአንድ ቦታ ሲደርሱ ከዛ ቦታ ያንን ጥንድ በሬ ወደ ሌላ ቦታ ሰብሮ ይወስድበታል አሁን አረተው ሲለው ሲከታተለው አሁን እነዛ በሬዎች ካሉበት ቀጣሉ ያነሰው ቢፈልገው የለም ከዛ ከደረሱበት ቦታ ሁለት የገንዘብ የተቀመጠ የሱ እንደሆነ አወቀና ያንን ቢቆጥረው ያው የሱ ሆኖ ሁለቱ ገንዘብ ያሰበው ተገኙ በመጨረሻ ምን ገባው ይሄ ሁላ ነገር የመጣብኝ በአምላክ እርዳታ ሳለል ስለቀረው ነው ብሎ ይሄን ተገነዘበው ይሄውና እንደዚህ አድርጎ ኤልያስ ነብዩም ይሄን ለማስተማር ይሄን ሰውዬ በአምላክ እርዳታ እንዲል ነው ስለዚህ የእስራኤል ልጅ ደግሞ ሁሉ ጊዜ ቢሆንም ማወቅ ያለብን ያው ሁሉንም ነገር ስንሰራ ስንል በእግዚአብሔር በአምላክ እርዳታ እንደሆነ ይሄን ሁሉ ጊዜ ማወቅ አለብን ማለት ነው እና ሁለተኛውም የሚነበበው እንዳልነው ሁለተኛ ኦሪት የሚወጣ አለ ፓራሻት አኾደሽ ይባላል እንግዲህ የፓራሻት አኾደሽ በፓራሻት ቦ ከምዕራፍ 12 ቁጥር 1 ይጀምራል እንደዚህ ይላል ויאמר אדוני אל משה ואל אהרון בארץ מצרים לאמור החודש הזה לכם ראש חודשים ראשון הוא לכם לחודשי השנה ይላል እንግዲህ የኒሳን ኦሪት እግዚአብሔር አምላክ ለሙሴ እንደሚለው ይሄ የናንተ መጀመሪያ የወሮች ራስ ነው አንደኛ ለሆድሻ ሻና አሁንስ እንደሆነ ለወራቱ ሁላ ለአመቱ ሁላ ይሄ ራስ ነው ይላል ዳበሮ ኤልኮላ ዳዲ ሳሌሞ በአሶላ ሆድሽ הזה እንደዚህ ብላችሁም ለእስራኤል ህዝብ ተናገሩ በ10ኛው ቀን በዚህ ወራት ያንዳንዱ ጡበት ለቤተሰቡ ይወሰድ ይላል እና ብዙን ይዘረዝሯል ይሏል ግን ዋናው ትልቁ ነገር ምንድነው እግዚአብሔር አምላክ የሚያዛቸው ባየላከም ለሚሽመት አድ 14 يوم ይሄ ጡበት በ10ኛው ቀን የተወሰደው እሱ እስከ 14ኛው ቀን ከናንተ ጋር አብሮ ይሁን ይላል በ14ኛው ቀን ይሄም በሻክቶ ተኮል ካላዳት እስራኤል ይላል የእስራኤል ህዝብ ሁላ ይሄን በግ የተወሰደውን ጡበት እንዲያርደው ወደ ማታ ሰዓት በላክሁም አዳም በናትኑ አልሽቲያ መዙሶት አላማሽኮፍ
ከሁለት ደጃፎች ካለው ከነዚህ ደጃፎች ደሙን ያንን ይቅባው። እግዚአብሔር አምላክ ይሄን ባየ ጊዜ ያንን ቤት እንግዲህ እያለፈ የእስራኤል ልጅ እንዲድን እንዲል ነው። ከዚህ ግን የምናየው በጣም ትልቅ ነገር ነው። እንግዲህ ጨረቃ በዓል እንደምናውቀው እሁድ ቀን ነው እና እሁድ ቀን የሊሳን ወራት ነው። ስለዚህ በኢትዮጵያ አባቶቻችን የሊሳን ወር በጣም ክብር ያለው ወር ነው። ዝክር የሚደረግበት ለምንድነው? የወጣንበት ወራት ነው። ምንድነው? ዛውጣይከኩም ምድረ ግብጽ ምንድነው? ከምድረ ግብጽ ያወጣሁባችሁ ወራት ነው። እቀቡ ወርሃ ኒሳን። እቀቡ ወርሃ ማለት ምንድነው? የሊሳንን ወራት ጠብቁ። ምንድነው? ዛውጣይኩ ከምድረ ግብጽ ምንድነው? ያወጣሁ ከምድረ ግብጽ ይሄ ወራት ነው እግዚአብሔር አምላክ ይላል። ስለዚህ ይሄ ወራት በደንብ አድርጎ በጥሩ ሁኔታ በስነ ስርዓት መከበር አለበት። የጨረቃ በዓሉ ወራቱም ሁላም የተቀደሰ ወራት ነው እና እንደምናየው ከዚህ በ10ኛው ቀን አስቀድመው ወሰዱት። ይሄ እንግዲህ እግዚአብሔር አምላክ የግብጽ ሀገር የነበሩት የሚያምኑት በበግ ነው የነበር። አምላካቸው በግ ነው የነበር። ስለዚህ እግዚአብሔር አምላክ በጎችን የነሱን አምልኮት እንዲወስዱባቸው እና በዛውን ሰዓት የእስራኤል ልጅ ይሄን በወሰዱ ጊዜ በክር የሆኑ ሁላ መጥተው እስራኤልን ጠየቋቸው ይላሉ የግብጻውያን። ይሄን የምትወስዱት ለምንድን ነው ብለው ጠየቁ። ይሄንማ እንግዲህ እግዚአብሔር አምላክ ይሄን ቤቱን ሁላ እያለፈ ያው እኛ በክር የሆነው እግዚአብሔር አምላክ እንዳንገደል እና የናንተ በክሮች ሁላ ግን ሊሞቱ ነው። ይሄን በሰሙ ጊዜ በጣም ደነገጡ፣ ፈሩ። እነዚህ በክሮች ሄደው ለፋሮንና ለአባቶቻቸው እነዚህን የእስራኤል ሕዝብ ልቀቁ፣ እስራኤል ሕዝብ ልቀቁ ሲሉ የዛን ሰዓት እኛ እንለቃቸው ሲባባሉ እኛ ለምን እንሞታለን? ለምን እንሞታለን? እንደዚህ ማካላችሁ ብለው ራስ በራሳቸው ገጠሙ ይላሉ። በዛውን ሰዓት ብዙ ሕዝብ ተገደለ እና የግብጽ ሀገር ሁላ ሰው የሁላ ሕዝብ የተገደለብንን በእስራኤል የተነሳ ነውና ሂደን የኛን አምልኮት እንደዚህ አድርገው ስለወሰዱ ሂደን እነሱን መግደል አለብን ብለው ተነስተው በሄዱ ጊዜ በዛን ሰዓት እግዚአብሔር አምላክ ትልቅ ታምር አደረገ። ይሄ ታምር ምንድነው? በሆዳቸው ሁላ ቁርጠት የተለያየ መችም ከውስጣቸው ገብቶ ከባድ የሆነ እንደ በሽታ ሆኖ እነሱን አስቀራቸው። እግዚአብሔር አምላክ እንደዚህ አይነት ታምር አደረገ ለእስራኤል። ይሄ ስለዚህ ያው ሻባት አጋዶል እየተባለ የሚጠራው ይሄኛው ሻባት አይደለም፣ ገና 2 ሳምንት አለው። ግን ሻባት አጋዶል እየተባለ እነዚህ ሁላ ይጠራሉ። ትላልቅ ታምር አምላክ ስላደረገላቸው ነው። ግን ዋናው ነገር እንግዲህ የፋሲካ ቁርባን ይሄ በጣም ለየት ያለ ቁርባን ነው የነበር። የእስራኤል ልጅ ከምድረ ግብጽ ሊወጡ ሲሉ ያንን ቁርባኑን አርደው የፋሲካውን ቁርባን አድርገው እግዚአብሔር አምላክ እንደሚላቸው በዚህ ሌሊት ጥብስ ሆኖ በቂጣና በመራር ብሉት ይላል። እንደዚህ የተበሰለ እንዳይሆን በኋም በተለያዩ ነገሮች በእሳት ብቻ የተጠበሰ ሙሉ እንደሆነ ይሄን አድርጉ እስከ ጧትም እንዳታስቀሩ ብሎ እግዚአብሔር አምላክ ይሄን ትእዛዝ ይናገራል ይላል። እና ይሄን የምናነበው በዚህ ሳምንት ለምንድነው? እንግዲህ የጨረቃ በዓል እሁድ ቀን ስለሆነ ይሄን እኛም
መዘጋጀት አለብን ማለት ነው። እንግዲህ እግዚአብሔር አምላክ ፍቃዱ ቢሆን ቤተ መቅደሱ ሊገነባ ይችላል። ስለዚህ ሕጉ ምን እንደሆነ ትእዛዙ ምን እንደሆነ ይሄን የእስራኤል ሕዝብ ሲያነብ እግዚአብሔርን አምላክን ያንን ዘመን መልስልና እንደዚህ አድርገን በግ የሚታረድበት ቁርባን የሚቀርብበት ለእግዚአብሔር ለአምላክ ቁርባን መቼ ነው የምናቀርብ ብለን ይሄን መመኘት ማለት ነው። ስለዚህ ይሄ የሳምንቱ እንግዲህ የሚወጣው 2 ኦሪት ነው። አንዱ ቅድም እንዳልነው ፓራሻት ፕኩዴ የኦሪት ዘጸአትን የሚዘጋና የሚል ነው። ሁለተኛው ደግሞ ፓራሻት አኾደሽ የሚናገረው ስለ ኒሳን ወራት ነው። ኒሳን ወራት በጣም ክብር ያለው ወራት ነው እና እነዚህ ነገሮች በጣም መጠበቅና ማለት በጣም አስፈላጊ ነው እና ከዚህ ቀጠል ብለን ደግሞ ስለ ፋሲካ ስነ ስርዓት እንግዲህ ይሄው እንደምታዩት ፋሲካ እንግዲህ ከፊታችን ነው ያለ። የቀረውም እንግዲህ ከዛሬ ጀምሮ ማለት 2 ሳምንት 1 ቀን 2 ቀን ቢሆን ነው። የሚውለው ሞት ሻባት ነው። በሰንበት እንደወጣ ወዲያው የፋሲካ ስነ ስርዓት አለ በዚህ ሳምንትን በሚመጣው ሳምንት። ስለዚህ ስለ ፋሲካ ሁኔታ ደግሞ እናስረዳለን እና የኒሳን ወራት ብዙውን ታምሮች የሆኑበት ወራት ነው። መገናኛ ድንኳኑ ተገንብቶ የቆመበት የእግዚአብሔር አምላክ ቅድም እንዳነበብነው የእግዚአብሔር አምላክ ዳመና የወረደበት ቦታውን የከደነውና የእግዚአብሔር አምላክ ክብር መገናኛ ድንኳን የሞላበት ቀን ይሄ የኒሳን ወራት ነው። የኒሳን ወራት ነው። እንደዚሁም በእያንዳንዱ ቀን ከአንደኛው ቀን ከኒሳን ወር ጀምሮ እያንዳንዱ የእስራኤል ሕዝብ የሆነው እንግዲህ የሩቤን ነገድ፣ የስምዖን ነገድ፣ የሌዊ ነገድ፣ የይሁዳ ነገድ በስነ ስርዓት ያለው ቁርባናቸውን አቀረቡ። ግን መጀመሪያ የሚያቀርበው የይሁዳ ነገድ ነው። ሩቤን በክርም ቢሆንም እሱ የመጀመሪያውን ቁርባን ያቀረበ እሱ ነው የነበር። ምክንያቱ እሱ ያቀረበው ለምንድን ነው? እንግዲህ ብዙዎች ሌላዎች ትላልቅ ከሱ የበለጡ 3 ትላልቆች አሉ። ሩቤን፣ ሽምዖን፣ ሌዊ እነሱ ትልቆች ናቸው። እነዚህ ሁሉ አልፎ የይሁዳ ነገድ ለምን መጀመሪያ ይሄን ቁርባን አቀረበ? እንግዲህ በፋሲካ መጀመሪያ ያቀረበ ይቅርታ በኒሳን ወራት ካንድ ጀምሮ መጀመሪያውን ያቀረበ የይሁዳ ነገድ ነው ነበር። ለምን የይሁዳ ነገድ 3 ወንድሞቹን በልጦ እሱ መጀመሪያ ይሄን ቁርባን አቀረበ? እና እንደሚሉት እንደምናውቀው የእስራኤል ልጅ ባህር ኤርትራን ያልፉ ሲሉ በዛን ሰዓት ባህር ኤርትራ ወደ ላይ ወደ ታች ሲል ነበር። በጣም እየገነፈለ እያለ የእስራኤል ሕዝብ ከከባድ ከሆነ ፈተና ላይ ነው ነበር። ወደፊታቸው ቢያዩ ያነ ባህር ያ ወደዚህና ወደ ላይ ወደ ታች ይላል። እንዴት አድርገው ከዛ ወደ ኋላ ደግሞ ቢሉ የግብጽ አገር አሁንስ እንደሆነ ሰረገላው ሁላ ፋሮን ይዞ እየተከተላቸው ነው እና ወደፊትም ወደ ኋላ መሄጃ አልነበራቸው። በዛን ሰዓት ወደ እግዚአብሔር ወደ አምላክ ሲሉ እግዚአብሔር አምላክ ለሙሴ ምን ትጮሃለህ? የእስራኤል ሕዝብ ወደ ባህሩ ይግቡ ሲለው በዛን ሰዓት ሁሉም ሲፈራ የይሁዳ ነገድ ናክሾን ben አሚናዳብ ነፍሱን አሳልፎ ከዛ ባህር ዘሎ ገባ እና ይሄን አድርጎት በማድረጉ እግዚአብሔር አምላክ ምን አለ? ነፍሱን አሳልፎ ይሄን ስላስደፈረና ስላለ ነፍሱን አሳልፎ ስለደፈረ እኔ የመጀመሪያውን ቁርባን እንዲያቀርብ ይሁዳ ነገድ ይሆናል ብሎ እግዚአብሔር አምላክ ይሄን እድል ለይሁዳ ነገድ የተቀበለው እንዳልነው በዚች ምክንያት ነው። እንደዚህም የሁለተኛውን ቁርባን ደግሞ ያቀረበው ይሳኮር ነው። እንዴት ይሳኮር 8ኛ የሚሆን ከነገዱ ስንቆጥረው ለምን ይሳኮር ሆነ ሲባል
ይሳኻር ወይም ይሳኻር ሁለተኛ የሆነ የኦሪትን ተማሪ በጣም ኦሪትን ሁልጊዜ የሚማሰል ነበረ። መጀመሪያ ሰው ነፍሱን አሳልፎ ለሚሰጥ ለአምላኩ ብሎ ይሄ መጀመሪያ ሆኗል። የይሁዳ ነገድ ነው። ሁለተኛው ግን የይሳኻር ይሄን ያቀረበው የኦሪትን ትምህርት በመማሩ በማለቱ ነው። ኦሪት ትምህርት ከሁሉም በለጥ ያለ ነው፣ ክብር ያለው ነው። ስለዚህ ሁለተኛ እንዲያቀርብ ሆነ። ሶስተኛው ቁርባኑን የሚያቀርብ ደግሞ የዝቡሉን ነው። እንዴት አደርጎ ዝቡሉን ከዚህ እሱም 7ኛ ነው ባቆጣጠሩ ሲኔድ እንዴት አደርጎ ከዚህ ደረጃ ደረሰ? እንዴት ሶስተኛ የሚላሉ ኦሪትን የሚማር ይሳኻር ወንድሙ ነበር። ዝቡሉን ደግሞ የወርቆች ብዙዎች ሀብት ስለነበረው ወንድሙን ሲደግፈው ነበር። አንተ ኦሪቱን ተማር፣ እኔ ባጀቱን ሰጣለሁ፣ ሀብቱን ሰጣለሁ እያለ እሱን ስለደገፈው ኤት ሃይሚ ለማኻዚኪም ባይላል። ኦሪት እንደ ወይም እንጨት ወይም ዛፍ ማለት ነው። አሁን ከባህር አንድ ሰው እዛ ሊሰምጥ ሲል ዛፍ ካለ የሆነ እንጨት ካለ ያንን ይዞ ሊድን ይችላል። ስለዚህ ኤት ሃይሚ ለማኻዚኪም ኦሪት የዛፍ ወይም እንጨት ለሚይዘው ህይወት ትሰጣለች ማለት ነው። በቶም ኺያም ወሻር እንደዚህ ኦሪትን የሚደግፍ የሚል ሀብት ያገኛል ይላል። ስለዚህ ሰማኽ ዝቡሉን በጽሕቅ ተኻቢ ይሳኻር በኋላ ይላል። ምንድነው? ይሳኻር በድንኳንህ ኦሪት በመማርህ ደስ ይበልህ። እንደዚህ ዝቡሉን ደግሞ ኦሪቱን በሲማር በመርዳት በማለትህ እነዚህ ሁለት ወንድማማቾች እንዴት አደርገው እንደኖሩ እንዳሉ ለዚህ ይሄን ሁላ ክብር ተቀበሉ። ከዛ በኋላ የሮቤል ነገድ በክር የሆነው እዛው ይጀምራል ማለት ነው። ስለዚህ በየቀኑ 12 ነገዱ ሁላ ቀርቦበታል። ስለዚህ እስከ 12 ቀን ካንድ ጀምሮ እንግዲህ አንድ ብለን ከሊሳን ወራት ከመጀመሪያው እስከ 12ኛው ቀን በየቀኑ ያንዳንዱ ቁርባን ሲያቀርብ ነበር እና በ13ኛው ደግሞ ሁሉም 12ቱ ካቀረቡ በኋላ በ13ኛው የእስራኤል ነገድ ሁላ ባንድ ላይ ሆኖ ደግሞ ለአምላክ ምስጋና በተመቅደሱ ለተገነባ መገናኛ ድንኳን ብለው ደግሞ 13ኛው ቀን ደግሞ እንደዚህ ምን ትላለ? 14ኛው ቀን ወደ ማታ ደግሞ የፋሲካ በዓላት ነው። ከዚህ ስናው የፋሲካ በዓላት ደግሞ 7 ቀን ነው እስከ 21 ቀን ማለት ነው። ከዛ ቀጥሎ ደግሞ የሚመጣው ቤተመቅደስ ሶስተኛው ቤተመቅደስ የሚገነባ በሊሳን ወራት ነው። እንደሚሉት አዋቂዎች ኦሪት ሊቃውንቶች በኒሳን ይጋሉ በኒሳን አትዲም ይጋላሉ። በሊሳን ወራት የወጡበት ተምድረ ግብጽም እንደዚህም ችግራቸው ሁላ የሚወጡም በዚህ ወራት ነው። ስለዚህ ያነ ደግሞ ቤተመቅደሱ ሶስተኛው ሲገነባ ደስታ ተብሎ ደግሞ 7 ቀን ይደረጋል። ስለዚህ የሊሳን ወራት ሁላ ሁሉም የደስታ ወራት ነው። ስለዚህ በኒሳን ወራት ጾም አይጾምበትም። ህዝብ ጾም ሊጾምበት አይችልም። እንደዚሁም ደግሞ ይቅርታ ጸሎት በየጸሎቱ የሚደረጋል። በዚህ ወራት ይቅርታ ጸሎት አይሆንም። ለምንድነው? ይሄ ወራት የደስታ ወራት ነው። የእስራኤል ልጆች አገልጋዮች የነበሩ ከምድረ ግብጽ የነበሩበት የወጡበት ዘመን ነው፣ የወጡበት ጊዜ ነው። ስለዚህ ይሄ ወራት በጣም ለየት ያለ ነው። እንደዚህም እንደምታዩት በአሁኑ ጊዜ በእውነት አገራችን ያለበት ደረጃ ቀላል ደረጃ አይደለም። ይሄው ወንድም በወንድም ሁኔታ ሁላ ውስጥ ለውስጥ እየተበላሸ እየሄደ ነው። እንግዲህ እግዚአብሔር አምላክን ደግሞ በዚህ ወራት ደግሞ የእስራኤልን ህዝብ ከምድረ ግብጽ እንዳወጣው ከዛ ሁላ ፈተና እንዳወጣው ደግሞ እኛንም ከዚህ ሁላ አውጣነን ብለን ይሄን ጸሎት ማድረግ አለብን እና ይሄ የሊሳን ወራት የይቅርታ ጸሎት አይጸለትበትም ማለት ነው። እንደዚሁም ደግሞ በኒሳን ወራት አንድ ሰው ወደ ውጭ ሲወጣ በዛን ሰዓት ዛፍ ካየ ይሄ ዛፍ ፍራፍሬ የሚሰጥ ዛፍ መሆን አለበት።
እና አበባውን ሲያይ ፍራፍሬው ከመስጠት በፊት እንደ አበባ የሚወጣል በዛን ሰዓት ቡራኬ የሚደረጋል ይሄም ቢርካት ሃኢላኖት ይባላል ቢርካት ሃኢላኖት እንግዲህ ማለት ምንድነው ያው የዛፎች ቡራኬ ነው ይሄን የምንመርቀው ከጨረቃ ባል ከሮሽ ሆደሽ ኒሳን ጀምሮ ይሄ መሆን አለበት ማለት ነው እንግዲህ ይሄ በእውነት ወራቱንም ሁላም ሊነበብ ይችላል ይሄ እንዳልነው ግን ዋናው ትልቁ ነገር ሁለት ዛፎች መሆን አለባቸው አንድ ዛፍም ካለ ምንም ችግር የለውም ግን ዋናው ህጉና ትእዛዙን ሁለት ዛፎች ፍራፍሬ የሚያወጡ እነዛን ከነዛ ዛፎች ቀረብ ብለን እግዚአብሔርን አምላክን መመረቅ አለብን ማለት ምንድነው የምንለው ብሩክ አንተ እግዚአብሔር አምላካችን መለኽ ዓለም ሽሎኽ ይሰር በዓለሙ ሁሉ በዓለሙ ምንም ነገር ያላሳነሰ ወባራቦ ብሪዮት ቶቦት ጥሩ ፍጥሮች የፈጠረ ወኢላኖት ቶቦት ጥሩ ዛፎችን ለሄኖት በእብነ አዳም ሰው ለበነሱ እንዲደሰት እንግዲህ ሰው ይበላቸዋል ያሸታቸዋል እነዚህ ዛፎች ፍራፍሬ የሚያወጡት ለሰው ብሎ እግዚአብሔር አምላክ ምንም ነገር ባለሙ ያላሳነሰ ሁሉንም በጥሩ ሁኔታ እያንዳንዱን ባስፈላጊ በሆነ በደንብ አድርጎ እግዚአብሔር አምላክ ይሄን ላደረገልን እንግዲህ ይሄ ነገር ሁላ ሲታደስ የአቢብ ወራት የሚያሳየው ምንድነው ዛፎቹ ላይ ተደሳሉ አበባዎች ይወጣሉ የምናየው እንደዚህም ያየር ጸባዩም ደስ ያለ ነው የሚያሳየው ኢትሃትሹት ምንድነው ታደሰ ዓለሙ የሚታደስ በዛን ሰዓት ዓለሙ ሲታደስ ማለት አበባዎች ሲወጡ ዛፎች በክረምት የነበሩት ምንም አበባ አልነበራቸው አሁን አበባ ሲያወጡ ፍራፍሬው ከመውጣቱ በፊት ይሄን ስናይ አምላክን መባረክ አለብን ይሄን ሁላ ለፈጠርክልና ይሄን ሁላ ነገር ለሰራህልን ብለን እግዚአብሔርን አምላክን አሁንስ እንደሆነ ይሄን ቡራኬ እናደርጋለን እንግዲህ እንዳልነው ሁለት ዛፎች ካሉ በጣም ጥሩ አንድ የሎሚ ሆነ አንድ ደግሞ ወይም ያፋርሰቅ የተለያዩ መቼም የተገኘውን እነዚህን ዛፎች አንድም ካለ በአንድም ለማድረግ ይቻላል አንዳንዶች ግን በደንብ አድርገው ለማድረግ የሚፈልጉ ሁለት ዛፎች ፈልገው አበባ የሚያወጡ ዛፎች ካዩ ይሄን ቡራኬ ይሄን ማድረግ አለብን ማለት ነው ይሄም ቅድም እንዳልነው ፍራፍሬ የሚያወጡ ብቻ መሆን አለባቸው ማለት ነው እንደዚህም አንድ ሰው እውር ከሆነ ወይም አይነ ስውር ከሆነ ይሄ ሰውዬ ይሄን ቡራኬ መመረቅ አይችልም ለምንድነው ባይኑ ስለሚያይ ነው ይሄ ደግሞ ዋናው ትልቁ ትእዛዙ የተሰጠ ይሄን ባየህ ጊዜ ስትደሰት የዛን ጊዜ መመረቅ አለብን ማለት ነው ስለዚህ ብዙም ጊዜ ሰው እግዚአብሔር አምላክ ለሰጠና ጆሮ ለሰጠና አይን ለማየት ለሰጠና አምላክን ማመስገን አለብን እንደምታዩት አንዳንዶች እግዚአብሔር አምላክ ያው እነሱ አይነ ስውር እንዲሆኑ ብሎ የእግዚአብሔር አምላክ ፈተና ነው እነሱ ጻድቃኖች ናቸው እነዚህ ሰዎች ፈተና የሚያልፉ ግን እኛ ደግሞ እግዚአብሔርን አምላክን ለምናየው ሁሉ እግዚአብሔር ማመስገን አለብን ለምንሰማው ለሁሉም ነገር አምላክን ማመስገን ይሄ በጣም ትልቅ ነገር የሆነ ነው እና ስለዚህ እነዚህን ያው የምንመርቃቸው ከጨረቃ ባል ጀምሮ ነው ከጨረቃ ባል ጀምሮ ያው ከእሑድ ቀን እስከ የሊሳን ወራት እስከሚጨረስ ካልመረቀ ይሄን መመረቅ አለበት ዋናው ትእዛዝ ግን ወዲያው በጨረቃ ባል በሆነ በዛው ሰዓት የዛፎችን ቡራኬ ወዲያው አድርጎ ይሄን ስነ ስርዓቱን መፈጸሙ
ይሄ በጣም አስፈላጊ ነው ማለት ነው። ስለዚህ እንግዲህ ይሄን ባጭሩ ይመስላል። እንግዲህ በሚመጣው ሳምንት ደግሞ በሰፊው ስለ ፋሲካ ሁኔታ እናስረዳለን። እግዚአብሔር አምላክ ከኛ ጋር አብሮ ይሁንልን። ሰላም ለማህበረ ቤተ እስራኤል። ሻባት ሻሎም ወመቮራህ